ሴትዮዋ ታሰቃይኛለች። በጣም ብዙ ስራ ታዘኛለች። በጣም በቃ ከአቅሜ በላይ የሆነ ስራ ሁላ ነው የምታሰራኝ። ምን ማድረግ አለብኝ ትለኛለች። አብሽራ አይዞሽ፣ አንዴ ቆርጠን እስከ ወጣን ድረስ ድንጋም ቢሆን ተሸክመን አንድ ቀን ያልፍልናል። አብሽር አይዞሽ እላታለሁ ማለት ነው። በቃ በጣም ስለምትግባባን የማትነግረኝ ነገር የለም ወላሂ። ከዛ እያወራን በቃ 15 ቀን ሙሉ ድምጿ ጠፋ። እቺ ልጅ ምን ሆነች? በሰላም ነው ድምጿ የጠፋው? ምን ሆነች ብዬ አስባለሁ። ወላሂ ለማን እናገራለሁ? ዝም አልኳት። አስባታለሁ ግን ሰላም እግዚአብሔር ይዛላችሁ። ውድና ተከበራችሁ የእናንተ ተከታታዮች እንዴት ናችሁልኝ? ባላችሁበት እግዚአብሔር ሰላም ፍቅር በዘዘት ይበልልኝ። እንግዲህ ከቪዲዮ ከፎቶ ላይ ያስቀመጥኳት እንደምታዩት እህታችን በቤሩት ሊባኖን የምትኖር አንድ እህታችን ህይወቷ ሊያልፍ ችሏል ማለት ነው። እንግዲህ እንዴት ሆነ ያለውን ነገር እንግዲህ ያው ቪዲዮ አስቀምጥላችኋለሁ ከዚህ ቀጥዬ ማለት ነው። እና በተለይ ቤሩት ያላችሁ ቢያንስ ኤምባሲ ስለሌለ የለም ማለት ይቻላል። ምክንያቱም ምንም ነገር ብንሆን ምላሽ እየሰጡ ስላልሆነ ማን አሁን እየሰራ ያለው ህዝቡ እርስ ራሱ እየተዳራዳ እየተጋገዘ ያለ አሁን እህታችን አስክሬኗ ራሱ በህዝብ እጅ ነው ያለው በጓደኞቿ እጅ ነው ያለው ኤምባሲ ያልተረከበ ማለት ነው። እና እንደዚህ አይነትም ኬዝ አለ እና በተቻላችሁ አቅም አደራቶቼ ራሳችሁን ጠብቁ። ቤሩት ብቻ አይደለም የትም ሀገር ብትሆኑ ራሳችንን መጠበቅ አለብን። ሌላ አማራጭ ምንም ነገር የለንም። ምክንያቱም ማንም ይደርስልን የለማ። እኛ ራሳችን ካልቆምን እርስ በራሳችን ካልቆምን ማንም ይደርስልን ስለሌለ በተቻላችሁ አቅም ራሳችሁን ጠብቁ እላችኋለሁ ውዶቼ። ወደ ቪዲዮ ለምራችሁ አረብ ሀገር እንሄዳለን ብላችሁ የምታስቡ ልጆች ወላሂ ይቅርባችሁ፣ እንዳትመጡ። ስደት ለማንም አይጠቅምም። እኔ ራሱ በጣም ተጃጃልኩኝ። ብጃጃልም ግን አልሐምዱሊላ እኔ አላህ ጥሩ ቤት አጋጥሞኛል። ግን ጥሩ ቤት ያልገቡ ብዙ ጓደኞቼ አሉ የሚሰቃዩ የሚያለቅሱብኝ። በቃ እኔ ምን እንደማደርግላችሁ አላውቅም። እና ማለት ነው አሁን የሆነ ነገር ላማክራችሁ ነው የመጣሁት ማለት ነው። ማለት በቃ ይሄ ነገር ብቻዬን ተሰቃየሁት፣ ብቻዬን ያዝኩት። ምን ማድረግ ግራ እንደገባኝ ምን ማድረግ ሲያቅተኝ ሀሳቤ ልንገራችሁና እኔ ነገር እንድትሉኝ ነበር የመጣሁት ማለት ነው። እና ጓደኛ ነበረችኝ ማለት በዛው ከዚህ በፊት አላቃትም ልጅቱን። ማለት ከዚህ በፊት ስላችሁ ኢትዮጵያ ላይ ያለው አላቃትም ልጅቷን ማለት ነው። እኔና እሷን ያገናኘን ስደት ነበር ማለት በቃ እኔና እሷ የተገናኘነው ኤርፖርት ውስጥ ነው። ተዋወቅን፣ ስልክ ተቀያየርን። ኤርፖርት ውስጥ ወንድሟንም አስተዋወቀችኝ እና ከወንድሟ ጋርም ተዋወቅን። እህቴን ተንከባከባት፣ እርስ በራስ ተንከባከቡ፣ ቢሮአችሁም አንድ ነው ተባለን። ከዛ እሺ ብለን መጣን ማለት አየር ውስጥ ገባን። መጣና ስንመጣም ቢሮ አንድ ላይ ነበርን። ቢሮ ብዙም አልቆየንም፣ ግን እስከዛ ድረስ አብረን ነበረ ከሷ ጋር ማለት ነው። በቃ በጣም ተግባቢ ልጅ ናት። በጣም ደስ ትላለች። እንደኛ ምናምን ሶሻል ሚዲያ ላይ አትንቀለቅ። በቃ ብዙም አይደለችም ማለት ቦታ አትሰጥም ለእንደነዚህ አይነት ነገር ማለት ነው። ልጅቷ በቃ ጅልባቢስት ናት ምናምን ነገር እና በጣም ተግባባን። እኔም ከሰው ጋር ቶሎ ስለምግባባ ከሷ ጋር በጣም ተግባባን። ከዛም በቃ ስልክ ተቀያየርን። ወደው አብረን ምናምን ፎቶ ተነሳሳን። ታይ ፎቶ ሁላ አልነሳም እኔ ዜዷ ፎቶ መነሳት አልወድም ይቅርብን ሁላ እያለችኝ ማለት ነው። ከዛን እሺ ሀይ ለማስታወሻ አክል ነው ብዬ ፎቶ አብረን ምናምን ተነሳን ማለት ነው። ከዛ በቃ በጣም በነገራችን ላይ ወደዚህ ስንመጣ ምግብ ሁላ ኢትዮጵያ ላይ አልበላንም ነበር በፍርሃት የተነሳ ማለት ነው። በቃ ወንድሟ ጥሩ ሰው በመሆን የተነሳ ምግብ አስቋጥረው ኤርፖርት ይዞልን መጣ። ለእኔም ለሷም 3 ነበረ። በጣም የተግባባኑ ልጆች ማለት ነው። ከዛ በቃ አብረን መጣን። እዚህ ከመጣን በኋላ የኔም ሰውየው መጥቶ ወሰደን። ሁላችንም አንድ ቢሮ ነበርን። ቢሮ ውስጥ ተበታተነን። በቃ ደህና ሁኑ ተባብለን ተለያየን። እርስ በራስ ገባን። ልክ ስንገባ በቃ ቤት እንዳመጣውን ዋይፋ ተሞላልኝ፣ ለሷን ተሞላላት መሰለኝ። ገባን ተባባልን፣ አደርን። ጠዋት ላይ በቃ ስራ ልንጀምር ነው ምናምን ተባብለን ምናምን ታውን ማለት ነው።
ከዛ እሺ ተባብለን እኔም እሷም 2 ወር ከሆንን በኋላ ሶስታችንም እናወራለን። 3 ወር ከሞላን በኋላ ከወንድሟ ጋር እናወራለን። እህቴ እንዳንቺ አይደለችም፣ ያማታል ደግሞ ትንሽ ማለት ነው። ከዛ ተንከባከቢያት፣ አብሽር በያት ምናምን ይለኛል። ችግር የለውም እሺ ይለዋለሁ። በቃ እንደዛ እያለን ታማክረኛለች ምናምን። እኔ እኮ ዜዷ ወላሂ ማምጣት ፈልጌ አይደለም፣ አግቢ ተብዬ ተገድጄ ከማግባት ብዬ ነው የመጣሁት አለችኝ ማለት ነው። እዛ ሁላችንም ነው የራሳችን ሆነ ነገር ስንይዝ ይሻላል ምናምን አልኳት። ከዛ ዝም አልን ማለት ነው። በቃ አሁን ማለት የፈለኩት እያወራን እያለ ሴትዮዋ ታሰቃይኛለች፣ በጣም ብዙ ስራ ታዘኛለች። በጣም በቃ ከአቅሜ በላይ የሆነ ስራ ሁላ ነው የምታሰራኝ። ምን ማድረግ አለብኝ ትለኛለች። አብሽር አይዞሽ፣ አንዴ ቆርጠን እስከ ወጣን ድረስ ድንጋም ቢሆን ተሸክመን አንድ ቀን ያልፍልናል። አብሽር አይዞሽ እላታለሁ ማለት ነው። በቃ በጣም ስለምትግባባን የማትነግረኝ ነገር የለም ወላሂ። ከዛ እያወራን በቃ 15 ቀን ሙሉ ድምጿ ጠፋ። እቺ ልጅ ምን ሆነች? በሰላም ነው ድምጿ የጠፋው? ምን ሆነች ብዬ አስባለሁ ወላሂ። ለማን እናገራለሁ? ዝም አልኳት። አስባታለሁ ግን ከዛ ወንድሟ እህቴ እኮ ድምጿ ጠፋ፣ አንቺ ላይቭ ላይ ሁላ አለሽ፣ እሷ ለእኛ እንኳን ለማውራት ጊዜ የላትም ለምን ይለኛል። እኔ ምን አውቃለሁ እለዋለሁ ማለት ነው። እና ከ3 ቀን በኋላ ሴትዮዋ በጣም በቃ መተቻት ምናምን፣ ያዞራታል ምናምን፣ ወደቀች ምናምን መሰለኝ። ሆስፒታል ገባች። ሆስፒታል ከገባች በኋላ በጣም ተዳክሟታል ምናምን። ከዛ ልትሞት ሁላ ምናምን ነበረ ማለት ነው። ከዛ ሆስፒታል ውስጥ እዛው እንዳለች ዜዷ በቃ ከዚህ በኋላ እኔ ምንም አይነት አቅም የለኝም፣ ደህና ሁኚ፣ ለቤተሰቦች ምንም ነገር እንዳትናገሪ፣ እኔ አንዴ ቆርጬ ከወጣሁኝ በኋላ ብሞትም ብኖርም ሬሳይ ለእነሱ ገባም አልገባም አይጠቅማቸውም፣ ግን ለማንም እንዳትናገሪ አደራሽ፣ ምስጢሬ ነው ተባብለን ይለ አለች ማለት ነው። ከዛ አንቺ ምንድን ነው የምታወሪ? ወሬሽን አቁሚና እኔ አሁን ስራ ላይ ነኝ፣ በኋላ አወራሻለሁ አልኳት። በዛው ስራ ላይ ነበርኩኝ እኔ በዛ ሰዓት ማለት ነው። በኋላ አወራሻለሁ ስራ ላይ ነኝ ስላት፣ እሺ በቃ ለማንኛውም ደህና ሁኚ፣ ደግመሽ ስለማታገኝ ደህና ሁኚ አለች። ምን ማለት ነው አንቺ ላይ ያምሻል እንዴ አልኳት። ከዛ ዝም አለችኝ። በዛው ስልኩን ዘጋሁት። ከዛ ለዶክተሯ እሷ ስልኳን ነግረዋለች፣ ድምጽ አስቀምጣላቸው ለቤተሰቦች ብላለች፣ ለዶክተሩ ማለት ነው። ዶክተሩ ደግሞ አረብ ነው፣ ቋንቋ ስለማይችል በአረብኛ ነበረ ድምጽ ያስቀምጠልኝ ለኔ ማለት ነው። እኔም አረብኛ ብዙም ስለማልችለው እዚህ ቤት በጣም ምግባባት ልጅ ነበረች፣ የማዳም ልጅ ማለት ነው። ከዛ ምን እያለ ነው እስቲ ነው ያዳምጪው አልኳት። ከዛ አዳመጠችው ማለት ነው። ከዛ እሷ ሞታለች፣ በህይወት የለችም። ማዳሞቿ እዚህ መጥተው ጥለዋት ነው የሄዱት። ቤተሰቦቿ ምናምኗ ማንም መስማት የለበትም፣ እኔ ሞቻለሁ ደህና ሁኚ ብላሻለች፣ እና ለወንድሞችም ለቤተሰቦችም ምንም ነገር እንዳትናገሪ፣ ዝም በይው በቃ የኔ ህይወት አብቅቷል አለች ማለት ነው። ከዛ እሺ በቃ ብዬ ዝም አልኩኝ። እኔም ለማንም እንደማልናገር ዝም አልኩኝ። በቃ ምን ማድረግ እንዳለብኝ አለ። ናችሁ ሰላም ናችሁ? እኔ ዛሬ መልእክት ማስተላለፍ የምፈልገው ልብናን ውስጥ ላለ ኤምባሲ ነው። ምንድነው በጣም ብዙ ልጆች አሉ ኮንትራታቸውን ጨርሰው መሳፈር የሚፈልጉ መዳሞቻቸው አላሳፍርም ብለው እየረገጡ በግድ የሚያሰሯቸው፣ ከሰው መገናኘት የማይችሉ በር የተቆለፈባቸው እና ኤምባሲ ሲደውሉ ኤምባሲ ስልክ አያነሳም። ኤምባሲ ሲጀመር እነሱ ብለውም ሳይሆን እኔ በአይኔ ያየሁት ነገር ነው። ኤምባሲ ስልክ ሲደወል ኤምባሲ ስልክ አታነሱም። እናንተ ምንድነው ኤምባሲ ሄዶ የሚናገርን ሰው ነው እንትን እያላችሁ ያላችሁት። እነዚህ ልጆች ስለተቆለፈባቸው ወጥተው ኤምባሲ መሄድ አይችሉም እና ስልክ ሲደወልላችሁ ብታነሱ፣ እንደዚህ የተቆለፈበት መዳም ቤት ያልሆነ ሰው ከሆነ መተሽ ማናገር ትችያለሽ ማለት ትችላላችሁ። ሁሉንም ስልክ ኢግኖር አታድርጉ። ምክንያቱም በጣም ብዙ ልጆች እውነት እኔ ስትረስ እየለቀቀብኝ ነው እግዚአብሔርን ሲያለቅሱ ራሱ እኔ ሂጄ ልርዳቸው በር አንኳኩቼ ልርዳቸው ብል እኔ ምንን ተመልክቼ ነው ሂጄ ምረዳቸው? እናንተ ኤምባሲ ግን
እናንተ እንትን ኃላፊነቱ ስላለባችሁ ማንም ምንም አይላችሁም። ሄዳችሁ ይሄንን የተቸገረ ሰው ማውጣት ትችላላችሁ። ሄዳችሁ ማናገር ትችላላችሁ። ደውላችሁ እንኳን ማናገር ትችላላችሁ ከፊልን። እኔ ብችል ኖሮ ሂጄ እናገር ነበረ። ግን እኔ በምን መልኩ ነው ሂጄ የምናገር? እኔ ኤምባሲ የምሰራ ሰው አይደለሁም። ኮሚኒቲ ውስጥ የምሰራ ሰው አይደለሁም። ምንም ውስጥ የምሰራ ሰው አይደለሁም። ስልኩን አንስታችሁ ብቻ መልሱ። የተቸገረ እየሞተም ያለ ሰው እኮ ሊኖር ይችላል። ተባበሩኝ ሊል እናንተ የምትቀበሉት ሄዶ የሚያናግራችሁን ሰው ብቻ ነው አይደለም። ይሄ መሆን የለበትም። ተረግጠው ያሉ ልጆች አሉ እያለቀሱ እግዚአብሔርን እንደ ስትረስ እስኪለቅብኝ ድረስ እያለቀሱ የሚናገሩ ልጆች አሉ። ጠፍተው እንኳን በዚህ በእንትኑ ምክንያት በጦርነቱ ምክንያት ወጥተው እንኳን እስከ ፓስፖርታቸው እየሰሩ መዳሞቻቸው ፓስፖርታቸውን ወስደው አንሰጥም ብለው ቆልፈው ያስቀመጧቸው ልጆች አሉ። እና ብትተባበራው ስልክ አንሱ ተጨንቀው። ሁሉም የሚሉት ምንድነው? እየደወልን አያነሱም ነው የሚሉት። እነዚህ ልጆች ባገኙት አጋጣሚ ነው ገብተው የሚናገሩት። ኢንተርኔት እንኳን የለም፣ ተነስቶባቸዋል። ባገኙት አጋጣሚ አሁን ከትላንትና ወዲያ ያናገረችኝ ልጅ ናት ዛሬ ስታገኝ በእንትን ያናገረችኝ። እና ተባበሯቸው። እግዚአብሔርን በጣም ግፍ ነው እንዴ! ኮሚኒቲዎችም አላችሁ እናንተ ማናገር ትችላላችሁ። ኮሚኒቲ ውስጥ ያለ ሰው አንድን ሰው እኮ ሲመርጠው እንዲደርስለት ነው። እኔ አሁን አንድን ሰው መርጬው ያ ሰው ማይደርስልኝ ከሆነ ምን ያደርግልኛል? ለምን እመርጠዋለሁ? ግን እናንተ የተመረጣችሁት ከህዝብ ጎን ልትቆሙ ነው። ለነዚህ ልጆች ልትቆሙላቸው ነው። በጣም ብዙ ልጆች አሉ እያለቀሱ አይነሳም ስልክ የሚሉ። አሁን እኔ ስናገር ሄደሽ አንቺ አስገቤ። እኔ ምን ቤት ነኝ? ሰው ሲደውልላችሁ፣ ሰው ሲያናግራችሁ፣ ኮሚኒቲ የምትሰሩም ሆናችሁ ሰው ሲያናግራችሁ እናንተ ናችሁ መተባበር ያለባችሁ። ምክንያቱም እናንተ ኮሚኒቲ መቼም ይመስለኛል ኮሚኒቲ የሚመሰረተው ሰው ልትረዱ ነው። ኤምባሲም እንደዛ። እና በጣም ብዙ ልጆች አሉ እያለቀሱ ያሉ። ለነሱ ድረሱላቸው። እግዚአብሔርን ስልክ አንሱላቸው ስልክ። ሁሉም ሰው የሚለው ኤምባሲ ሲደወል ስልክ አያነሱም። እሺ ለተመቸው ሰው እናንተው ሄዶ ለማናገር ለሚችል ሰው ናና አናግረን ና ኤምባሲ በሉና በሉት። ማናገር ለማይችል ሰው ደግሞ መውጣት ለማይችል ለተቆለፈበት ሰው አንሱና ቦታውን ይንገራችሁ፣ ሄዳችሁ ድረሱለት። ሰው እኮ ሲሞት አይደለም ማልቀስ፣ እየወሰዳችሁ መለጠፍ፣ እየወሰዳችሁ ቲክቶክ ላይ እየወጣችሁ መነጋገሪያ ማድረግ፣ እንደዛ አይደለም። ሰው በቁሙ እያለ ድረሱላቸው። በቃ ይሄንን ነው የምለው።